ካፒ አስገባል ገና መግባቴ ስለሆነ ነው። ታፕታፕ ኮፒ ሊንክ አድርጎ አንዴ። በዚህ ጉዳይ ላይ ብዙ ሰው ጭቅጭቅ ላይ ስለነበረ ያንን ነገር ለመቅረፍ መጥቶ የሰጠው ንግግር ተመችቷቸዋል አልተመቻችሁም? እንግዲህ ብሩን እዛ ያስቀመጠ ነው የሚያውቀው። እኔ እንደ ሀሳብ ለእኔ ቤተሰብ ብቻ ለሌላው አይመለከተኝም። ለእኔ ቤተሰብ ለሆናችሁ የእኔ ፎሎወር ለሆናችሁ ሌላ ባናት ተተከል አይመለከተኝም። ለእኔ ቤተሰብ ለሆናችሁ ገንዘባችሁን ላምጣና ገንዘባችሁን በብዙ አስገቡና እኔ ገንዘብ አሰጣችኋለሁ ለሚል ሰው አትቀበሉ። የኔ ፐርሰናል ኦፒኒየን ነው። ገንዘባችሁን በሙሉ አስገብቼ ገንዘብ ሰጣለሁ የሚል ሰው ባናት ተተከል ነው የምለው። አበሻ ጥሩ ዘዴ ያለው እቁብ ይገባል፣ እቁብ ተባብሮ ይሰራል፣ የሆነ ነገር ያደርጋል፣ ይሰራል። ብዙ ገንዘባችሁን አውጥታችሁ ከሰጣችሁ በኋላ ገንዘብ አምጡ ገንዘብ ይመልስ ማለት ኢስ ቱ ሌት። አሁንም እየተወራ ያለው ምን እያለ ነው ያለው? ወደ ዲጂታል ልንቀይርላችሁ ነው። መቼ ነገራችኋቸው? ወልደ ገብርኤል ነው አይደል ስሙ? ተሳሳትኩኝ? ስሙን ንገሩኝ እንጂ ተሳስቼ ደግሞ ሌላ ወልደ ገብርኤል እንዳይመጣ። ስሙ ማን ነው? ወልደ ገብርኤል ነው አይደል? አዎ ኦኬ ታንክ ዩ። ወልደ ጊዮርጊስ ይቅርታ፣ እውነት ነው ወልደ ጊዮርጊስ ነው፣ ይቅርታ እውነት ነው። ቤተሰብ የቴክኒክ ብልሽት ነው። የቴክኒክ ብልሽት ነው፣ ይቅርታ። ከኔ ጋር ምንም ግንኙነት ስለሌለው ማለት ነው። ስለዚህ ምንድነው ይሄ ወልደ ጊዮርጊስ ይባላል። ቆይ ፊቱን በደንብ ማየት አለባችሁ። አያችሁ፣ ወልደ ጊዮርጊስ ገንዘባችሁን አምጡና እኔ ገንዘብ ሰጣችኋለሁ የሚል ሙድ ነው። ገንዘባችሁን አስገቡና፣ ግን መጀመሪያ ለምን አላልክም? የእኔ ጥያቄ ምንድን ነው ለአንተ እንድትመልስላቸው የምፈልገው፣ ምክንያቱም ትላንትና ጓ ስላልኩብ ነው ዛሬ መታ ያረከው። የምጠይቅህ ነገር ምን መሰለህ? ለምንድን ነው ወደ ዲጂታል ስለሚቀየር ቀድመ ለደንበኞች ሳትናገር ይሄን ነገር የምታረገው? ለምንድን ነው? አያችሁ፣ የማጭበርበር መንገዶች ይመስሉኛል። እኔ ካላችሁ ንገሩኝ። ብሬን ላውጣ ብትሉት አሁን በአናት ተተክል ማውጣት አትችልም። ብሬን አልፈልግም ከዚህ በኋላ ብሬን ስጠኝ ብትሉ አይሰጥም። አሁን ብሬን በቃ ምንም አልፈልግም ገንዘቤን ብቻ ስጠኝ በሉት። በታምር አታገኘውን ከዚህ በኋላ ገንዘብ። አያችሁ፣ የምስኪኖች ለቅሶ ያመኛል። እኔ ከሀብታም ብትወስድ ለምን ከመንግስት ብትዘርፍ አይሞቀኝ አይበርደኝ። ግን የማዳም ቅመምን ስትዘርፉ ግን ያማል። ምስኪን ኢትዮጵያ ላይ ያለ እናታቸው አባታቸው ታሞ ወንድሞቻቸው ታመው የሆነ ገንዘብ ሲያደርጉ እንደዚህ ሲባል ማየት ያማል። ገንዘባቸው ሲበላ ማየት። በአሁኑ ሰዓት እያንዳንዳችሁ እዚህ ውስጥ ሜምበር የሆናችሁ በሙሉ የሱ ሜምበር የሆናችሁ በሙሉ ምንድን ነው አሁን ገንዘባችን ይሰጠን ብትሉ አታመጣም፣ አይሰጣችሁ። ሀቅ ነው። በአሁን ሰዓት ገንዘቤን አምጣ፣ እኔ ምንም ነገር አልፈልግም፣ ወለዱም ይቅርብኝ፣ ምኑም ይቅርብኝ፣ ገንዘቤን ስጠኝ ብትሉ አሁን ገንዘባቸው አይመለስም። ስለዚህ ታጭበርብራቸዋል። ገንዘቡ በደንብ ሸሽተዋል። ንብረቶቹ በዘመድ አዝማድ ስም ነው ያሉት። ቤተሰቡን አሽሽተዋል። ቁማር እየተጫወተ ነው፣ አይተናል በደንብ ቤተሰቦችን አሽሽተሃል ምናምን ቁማር እየተጫወተ ለምን አስፈለገ? ለምንድን ነው ይህን ምስኪን ህዝብ? የሞቱ ሰዎች አሉ እኮ በዚህ ጉዳይ ራሳቸውን ያጠፉ ሰዎች አሉ። ይሄን ሁላ መለመን አለብህ ወይ? ይሄን ለመናገር ወደ ምን ዲጂታል ልንቀይር ነው ብለህ ጆካ የምታረጋቸው መጀመሪያ ለምን ሳትናገር ነው የምታረገው? ወይስ ተናግረ ነው የምታረገው? እስቲ ንገሩኝ። አንድ ደንበኞቻችሁ ወደ ሌላ ነገር ሲስተም ስትቀይሩ ቀድማችሁ ነው የምትናገሩት አይደል? ይሄ ሲስተማችን እንደዚህ ስለምናደርገው
ምናልባት በመሃል ላይ ችግር ቢፈጠር ብለህ ተናግረህ ነው የምታደርገው። አሁን ግን ምክንያት እየፈጠርክ ነው። ምክንያት እየፈጠርክ ነው። ማዘናጊያ እንደሆነ ነግራቸዋለሁ። እያንዳንድ እስቲ ብርን አውጣው፣ ብርን አውጣውን። አሁን አይ ብር ያልተነካ ማቀኛ ነው በዚህ ገብቶ በዚህ ወጥቶ የምትሉ በደንብ ስላጣራው ነው። አም ሶሪ። ብዙዎቻችሁ ብራችሁ ይበላል። ብዙዎቻችሁ ብራችሁ ይበላል። ኢትዮጵያ ያለው አካውንት በሙሉ ብሩን አውጥቶ ጨርሷል። ይሄውም በዘር መደበቅ በምን መደበቅ አይደለም። እያንዳንዱ ሰው ምስኪኑ የሚያሳዝነኝ አበሻ ኢዚ መኒ ሲባል ቶሎ ይመጣል። ምስኪን ነው። ይሄ ውጭ ወስዳለሁ ሲባል ገንዘቡን ወስዶ ይዘረግፋል። እንደዚህ ብር አስገኝላለሁ ገንዘቡን ወጥቶ ይሰጣል። እንደዚህ ያደርግላለሁ ገንዘቡን እየወሰደ ሙሉ ይዘርፋል። መናቅ አይደለም። ጥያቄ ለእናንተ ወልደ ጊዮርጊስ ዩኒቨርሲቲ ሄዷል። የዲጂታል ማርኬቲንግ ሲስተሙን ተምሮታል። የምታውቁ ሰዎች አብራሩልኝ። የተማረ ነው። ሃይ ስኩል እንኳን አልጨረሰም። እውነቱን ነው የምነግራችሁ። ሃይ ስኩል አልጨረሰም እንኳን ሊማር። ግን ሰው ምን ያደርጋል? ዝም ብሎ ትንሽ ሳንቲም ሲኖርና ጥሩ መኪና ስታሳያቸው ኦ ማይ ጋድ ይላል። እዚህ ጋር መጥቶ አንበሳ ሲያወርድ ነበር። ለነ ማን ነው ስሟ? ለነ ሀቢባ ምናምን በአንበሳ ምናምን የማያልቅ ገንዘብ አለኝ ተቀዶ አልቅም ኪዳነ ምሕረት ካለች ምናምን ብሎ ምናምን ሲሰክስ ነበር። ያለው ሰው ገንዘብ አለኝ ሲል ሰምቼ አላቅም። እኔ አላሙድንን ሰምቼው አላቅም። እኔ እነ ወርቁ አይተነው ገንዘብ አለን ያዙ ይልቀቁኝ እነ ማናቸው የሚባሉት አንዳቸውም ሲሉ ሰምቼ አላቅም። ቲክታክ ላይ መጥተው ሲበጠረቁ አይተን ሰምተን አናቅም። የሌላቸው ሰዎች ግን ሁልጊዜ መጥተው ማጭበርበሪያ ሲስተማቸው ገንዘብ አለን ብለው ነው የሚሰክሱት። ከዛ ይሄን ሰገጤ ህዝብ ያጭዱታል። የሆነ ገንዘብ ያሳያቸዋል፣ በዛ ያታሏቸዋል። ከዛ ይመጡና ባዶ ይከቷቸዋል። ይሄን ያየሁት። ስለዚህ ወልደ ጊዮርጊስ በእርግጠኝነት እነግርሃለሁ ከእንግዲህ በኋላ ገንዘብ እዛ ውስጥ አስቀምጠናል ይመጣልናል ብላችሁ ያሰባችሁ ሰዎች ፈጣሪው ናችሁ። አፍ ማሳያዣ ለተወሰኑ ሰዎች ገንዘቡ ይመለሳል። አፍ ማሳያዣ ይሰማል። በድጋሚ አፍ ማሳያዣ በድጋሚ ለተወሰኑ ሰዎች ገንዘብ ይመለሳል። ሌላ ባናት ተተከል ታጭበርብረሃል ብሮ። አንድ ቀን በክፉ አንስቼ አላቅም። መግለጫን ከሰማው በኋላ አጭበርባሪ ነው። መጀመሪያ ሳትናገር ወደ ዲጂታል ቀይራለሁ ሳትል በዲጂታል ነው ምን ቀይረው እንደዚህ እናደርጋለን ሳትል ድምፅን አጥፍተ ምንን አጥፍተ ጸጥ ካልክ በኋላ እያንዳንዱ ሰው መጥቶ እንደማይፋታ ስታቅ ቀሳልክና መጣና የሰጠውን መግለጫ እስቲ ስሙት እስቲ የሰጣችሁ መግለጫ ምንም የማይገናኝ መግለጫ ነው ያመጣው። ሰው የሚጠይቀው ሌላ፣ ዲጂታል ልናስገባ ነው። ተረጋጉ። እንዲህ የሚባል ነገር አለ እንዴ? እንዲህ የሚባል ነገር አለ ወይ? ተረጋጉ። የሀገር ገንዘብ አይደል እንዴ? ሰው እሱ አይደል ቤት ኪራይ የሚከፍለው? ኢትዮጵያ ላይ በተለይ የቤት ኪራዩን የሚከፍለው ሰው ያንን ብር አስቀምጦ አይደል እንዴ? አስቤዛ የሚገዛው ምን የሚለው በዛ አይደል እንዴ? አይደለም ወይስ ነው? በደንብ አድርጎ ብሩን ሞልጫ አስወጥተሃል። ቤተሰቦችን ደብቀሃል፣ አሸሽተሃል። በግልጽ ነው የምናገረው፣ ሙሉ ኢንፎርሜሽን ስላለኝ ነው። እቺን ነገር አሁን ስለተቀጣጠለ ዝም ብሎ ማለፍ ስለማይቻል ብቻ ላጥ ብለህ ዲጂታል ልንቀይርላችሁ ነው ብለህ አባብለህ ሙሉን ነገር አስተካክለህ ላጥ ልትል ነው። ይሄ ደግሞ የደሃ እምባ ይፋታ። እውነቱን ነው የምነግርህ። ስማ ምን እንዳለ ስሙ። ሰላም እንደምን ሰነበታችሁ የአገሬ ልጆች። እንግዲህ ሰሞኑን በተፈጠረው ሁኔታ ብዙዎቻችሁ ተደናግጣችሁ እና አንዳንዶቻችሁ በተፈጠረባችሁ ቆይ ግሪን ስክሪኑን የእሱን ላጥፋውና በደንብ ስሙ። ይዋጥላችኋል። ጠጣሪ ወይም ደግሞ እንደዚህ አንዳንድ ላይ ወይም ሚዲያ ላይ ያሉ አንዳንድ
ከዚህም የባሰ ነገር እንደሚደርስብኝ እርግጠኛ ነበርኩኝ። ግን እኔ ላይ ከሚደርሰው ሀገራችን የምታጣው ነገር ወይም ሀገር ይሄ ነው እንግዲህ ስሙት የምትከፍለው ዋጋ ስለማይበልጥ ነበረ ስራመድ የነበረው። ከዋይፒኤስ ጋር ግን ይገናኛል ብዬ አላሰብኩም ነበር። እሱ በጣም አስደንግጦኛል። ምክንያቱም ዋይፒኤስ ላይ በጣም ብዙ ሺህ ታፕ ኮፒ ሊንክ 40 ሺህ ምናምን ባይደርስም ከ7 ሺህ እስከ 8 ሺህ አካባቢ የሚሆኑ ሰዎች አሁን በደንብ ካውንት እናደርጋለን። ሰሞኑ ትንሽ ሰራተኞቻችን ላይም ትንሽ ድንጋጤ ስለተፈጠረ መደበኛ ስራቸው ላይ መሆን ስላልቻሉ ኤግዛክት ወይም ትክክለኛ መረጃውን ማግኘት ስላልቻልኩኝ ነው። በቃ ከዚህ በላይ ባትቀበጣጥር ደስ ይለኛል። አታውቅም ኢትዮጵያ ላይ ኦፊሶችን አልዘጋ ኦፊሶችን ዘግተን ይወጣል አይደለ? አብዛኛውን ኦፊስ ዘግተን ይወጣል። ለምን ዘጋ? ምን ያገናኘዋል? ምን ያገናኘዋል? ለዚህ ነው የምነግራችሁ። ትንሽ ገንዘብ አለ መተው እዚህ ጋር 3-4 አንበሳ ሲያወርዱ የማያልቅ ገንዘብ አለኝ ሲሏችሁ ብዙ ጊዜ ትሸወዳላችሁ። አሁን ገንዘባችሁን ማን ነው የሚሰጣችሁ ነው? እስቲ ሀቢባ ጋር ወዳጅ ናቸው አይደል? ግባና እሷ ቤት አውራ። ዲጂታል ማድረግ ስትፈልግ ቃል በቃል ነው የምትጠየቀው። ዲጂታል ላረገው ነው ብለህ መጀመሪያ ለደንበኞችን እንዳይጉላሉ ምን ማድረግ ትችል ነበራት? ዲጂታል ላረገው ነው ብለህ ትናገር ነበር። እውነተኛ ቢሆን በሙሉ ሲሄዱ በአንድ ቀን እኮ የለም ነው አናቅም ነው የተባለ። አናቅም ነው የተባለ። የት እንደገባ አናቅም። ኦፊስ ሄደው ጠየቁ። የእያንዳንዱ ቦታ ገብተው ጠየቁ። ምንም የምናውቀው ነገር የለም ተዘግቷል ነው ያሏቸው። አያችሁ በደሃው ላይ እንዴት እንደሚጫወቱ፣ በደሃው ላይ ምን አይነት ጨዋታ እንደሚጫወቱ ማየት ትችላላችሁ። የማይመስል ነገር ይዞ መጥቶ አላቅም 8,000 40,000 የተባለ ውሸት ነው። ከ40,000 8,000 ሰው ነው ያለው። አንተ ጋር 8,000 ሰው ብቻ ነው ተጠቃሚ ነበረው። እውነት ለመናገር ቁጥሩን አታውቀው። ያንተ ሆኖ ኤግዛክትሊ ቁጥሩን እንኳን አታውቀው። የሚዘረፍ ገንዘብ ስለሆነ አታውቀውም። ደንበኞችን ምን ያህል እንደሆነ አታውቀው። በአንድ ያቺን እንኳን ተዘጋጅታ አልመጣ። እኔ ጋር ደንበኛ የሆናችሁት ይህን ያህል ሰዎች አሉ፣ ይህን ያህል እንደዚህ ነው ብለህ ማምጣት ትችል ነበር አይደል? የተበሉት ሰዎች ገንዘቦቻቸው ምንድን ነው የሚሆኑት? የኔ ጥያቄ ነው። ይሄ መስኪን ህዝብ አሁን ገንዘቡን ያስቀመጠ ተበድሮ ምን ብሎም ያስቀመጣል። ምንድን ነው የሚሆኑት? መልስ አልተሰጣቸውም እስካሁን። አሁንም መልስ አልሰጠም። በትዕግስት ጠብቁን ያልከው ኢትዮጵያ ያለው በሙሉ ድርጅቶቹ የከፈታቸው ኦፊሶች እየተዘጉ ነው። ገንዘባቸው በሙሉ ወጥቷል። ምክንያቱም መንግስት ከሆነ ያደረገው መንግስት አካውንትን ፍሪዝ ነው የሚያደርግበት፣ ማውጣት አትችልም። የእሱ ግን እንዳለ ተለቅመው ወጥተው 200-300 ብር ነው ያስቀመጠባቸው። ስለዚህ ኦን ፐርፐዝ ለማጭበርበር ይሄ ገንዘብ ወጥቷል። መንግስት ፍሪዝ ነው የሚያደርገው የታወቀ። ስለዚህ ገንዘቡን አውጥታችሁ ካደረጋችሁ በኋላ አሁን አረ ምን ችግር አለው በቃ ዲጂታል ነው እናስተካክለዋለን ሳትነግሯቸው ምንም ሳታረጉ ያደረጋችሁትን በደንብ በዚህ ጉዳይ ላይ በማስረጃ ብዙ ውስጥ ማስረጃ አለ። የግለሰቦች ማስረጃ ስለሆነ ሊያስጠይቃቸው ስለሚችል ገንዘብ ስላላቸው አቅም ስላላቸው አካውንታቸው ጋር ሄደው ማን እንደሆነ አውቀው ጉዳት ሊያደርሱ ስለሚችል የነሱም ፕራይቬት አውጥቻ አላሳይም። የነሱ ተግባባ። ይሄን ነገር በደንብ አድርጎ ወልደ ጊዮርጊስ በሚያሳዝን ሁኔታ ሸዋሸዋ ተሰርታችኋል። አብዛኞቻችሁ ሸዋሸዋ በደንብ ነው የተሰራችሁት። ፈጣሪው ናችሁ። መናደድ ሳይሆን መፍትሄ መፍጠር። አንደኛ እንደዚህ አይነት ነገር ውስጥ ስትገቡ ሪስክ አለው። አበሻ ሪስኩን አይነግራችሁም።
ገንዘባችሁን አምጡ፣ ምንም ችግር የለውም፣ በየወሩ ይሄን ያህል ሰጣችኋለሁ እያለ ነው የሰራው። ይኸው በምታዩት ሁኔታ በምታዩት ሁኔታ አንዳችሁ ብራችሁ አሁን ተመልሷል። የተመለሰላችሁ ሰዎች አላችሁ? ብራችሁ አለ ወይ? ገንዘብ የተመለሰላችሁ አንድ ሰው አላችሁ ወይ? ኑ አዎ ብለሻል። ነይ ግቢ፣ እናቱ ነይ ግቢ፣ ተመልሶልሻል ብርሽ። ነይ ይኸው አስገባሻለሁ። ይኸው ና የአእምሮ ዳኛው ናግባና እናውራ። ናግባ ተመልሷል የምትሉ ንግቡና አውሩ። ይኸው ልክል የአእምሮ ዳኛ ናግባና እናውራ። አማን ተስፋዬ ና የተመለሰልን ናግቡ ግቡና እናውራ። ችግር የለውም እኮ ግቡ እናውራ። ኑ እንስማ። የተመለሰላችሁ ኑና ንገሩን። ተመልሷል ብላችኋል። ኑ ግቡ አውሩ። ምክንያቱም ዶክመንት እጠይቃችኋለሁ። ብር ተመልሷል፣ ዶክመንት ታሳየኛል። መቼ እንደምትመለሰላችሁ ታሳዩናላችሁ። ምንም ችግር የለውም። ከዛ ምንም ችግር የለም። ተመልሶላል አልተመለሰልን ነው ልንገራ። አስገባኝ አይደለም። ተመልሷል። አዎ ናግባ ወይነ ግቢ። ከዛ በኋላ የተመለሰላችሁን ቀን አምጡ ከነ መረጃ። አንዳችሁም አታጭበርብሩ፣ አትዋሹ። በሰው ገንዘብ ላይ በሰው ህይወት ላይ አትቀልዱ። አንድም ሰው አልተመለሰለትም። እሱም ተመልሶላቸዋል ብሎ ቪዲዮ አልሰራ። ውሸታችሁ በዚህ ነው የምትጋለጡ። አንዷችሁም መልሼላችኋለሁ ብሎ የሰራው ቪዲዮ የለም። አያችሁ፣ ቀጣፊ እንደሆናችሁ በዛ እናገራለሁ። ማኛው መኩሻ ኧረ አስረዳኝ። እንደኔ አሁን ያልገባው ብዙ ሰው አለ። ምን ሆነ መሰለህ ሲላል ነበር እንዴ? ቆይ ከመሰረቱ አስረዳን፣ እንዴት ሀብታም እንደሆነ ይነገር። እሱን ዘግባችሁ አንተ እሱን እንዴት ሀብታም እንደሆነ እኔ ማቀልጥ አድርጌ የለም አልገባውም። እሱ ውስጥ እኔ ዮኒ ማኛ ገንዘባችን ተበላ ብለው በውስጥ ደምንባ እያለቀሱ መጥተው ህይወታቸውም የጠፋ ሰው አሉ። ራሳቸውን ያጠፉ መብረቁ ቤት ላይ ገብቶ ማየት ይችላሉ። በሚያሳዝን ሁኔታ ህይወታቸውን የሚያጡ ሰዎች አሉ። ሀብታም ቤት ሆነ በምን ሆነ የማውቀው ታሪክ አልነበረም። እውነት ለመናገር መጥቶ ግን ሀቢባ ቤት ሲቀደድ ቀድጄ የማልጨርሰው ገንዘብ አለ ምናምን እያለ ያዙ ይልቀቁኝ ሲል የነበረ ሰው እንደሆነ ግን አውቃለሁ። አዎ፣ ግን ገንዘብ ማለት ለምንድነው ገንዘብ የሰጡት? ለሱ ምን እንዲያደርግላቸው? ምንድነው ገንዘባችሁን እኔ ድርጅት ላይ ካስገባችሁ በየወሩ ገቢ ያላችሁ ብሏቸዋል። በየወሩ ኢንተረስት ማለት ነው። ኢንተረስት ማለት ነው። ስለዚህ ምን ያደርጋል? ምን ያህል ፐርሰንት ነው ተናግሯል? በጣም ትልቅ ነው ፐርሰንቱ። የማይታመን ፐርሰንት ነው። የሚገርም አሁን በ1 ሚሊዮን ነው 2 ሚሊዮን ምናምን ያስገቡ እስከ 100,000 ብር በወር ይደርሳቸዋል። ከ1 ሚሊዮን 100,000 ማለት እኮ ስንት ማለት ነው? 10%? ያ 10% ታዲያ ማንም ይሰጣቸው እንዴ? 10% እንዴት ነው? 1 ሚሊዮን በየወሩ እኮ ነው የማወራ። በየወሩ በአመት መስሎኝ በየወሩ ነው እንጂ ብራት። እና እሺ በየወሩ ያን ያህል ብሎ ሰውን ሰበሰበና ገንዘቡን ከዛ ወራ አውሮፕላን ገዛለሁ ሀብታም 110% አካባቢ እኮ ነው የሚዘጋል። ፐርሰንቴጁ እኮ የተለየ ስለሆነ ነው ሰው ቶሎ ብሎ የገባው። ስለዚህ እኔ እኮ ገርሞኛል። ድንገት እንደ ሀብታም ነው ምናምን። አንድ ልጅ ምን አደረገች መሰለህ? የሆነች ልጅ እኔ ጋር ደወለችና መኮንን ገንዘብ
ላስገባ ነው ቢዝነስ ልከፍት ነው አለች። ግን አንተ ማማከር ፈለኩ አለች። እንዴ ምንድነው አልኳት። አይ ወልደ ጊዮርጊስ የሚባለው ኦፈር አውጥቷል። ምን ስላት ቆይ ድምጹን ላክል ምናምን ብለው ድምጽ ላከች። ሳዳምጠው ድምጹ ምን ይላል? የምትፈልጉትን ቢዝነስ ተናገሩ፣ ከዛ በኢትዮጵያ 50 ሺህ ታስገባላችሁ፣ ከዛ ለፕሮሰሲንግ ፊ ምናምን፣ ከዛ 50 ሺህ በኋላ ቢዝነሱን እንከፍትላችኋለን። እኔ እንደሄማ ሊሆን አይችልም። እንዴት ነው 50 ሺህ ሰጥተሽ እሱ ላንቺ ቢዝነስ የሚከፍትልሽ? ቢዝነስ መክፈት አቅም ካለው ዝም ብሎ ይከፍትልሻል፣ ካንቺ ለምን ይወስዳል? ይሄ ነገር ልክ አይደለም ማለት። ከዛ በኋላ አካውንት ላክ በይዋል። አካውንት ሲላክ የበሱ ስም አይደለም አካውንት እና እንዴት ነው ይሄ ምናምን ብዬ አቢባ ጋር ገባውና ምንድነው እንደዚህ እየተደረገ ነው መጥቶ ይናገር ይሄ ሰውዬ አለበት የለበትም ስል ማለት። ከዛ መጣና ምን አለ? ኧረ እኔ አይደለሁም በስሜ ነው የሚደረገው ምናምን አለ ማለት። እኔ ድረስ ነው የማውቀው ሌላ ነገር አላውቅም። አሁን ደግሞ ዋይቢኤስ የሚል ከፍቶልህ በኃይለኛው ያ ኦልሞስት 40 ሺህ የሚሆን ሰው ገንዘብ አስቀብቷል። ከ100 ሺህ እስከ 2 ሚሊዮን እስከ 5 ሚሊዮን እስከ 10 ሚሊዮን እስከ 40 ሚሊዮን ያስገቡ ሰዎች አሉ። ከዛ ምን አላቸው መሰለም? ምንም አላለም። ትላንትና ገና ከሳምንት ከ15 ቀን በኋላ ትላንትና ብቻ መጥቶ ምን አለ? ወደ ዲጂታል ስለምንቀየረው ብዙ ትግል ውስጥ ገብቻለሁ፣ ብዙ እየተሯሯጥኩ ነው፣ ታገሱ ነው ያላቸው። ኢትዮጵያ ላይ ያለው አካውንቶቹም በሙሉ ተዘግተዋል። የተዘጋው ምልህ እዛ አካውንት ላይ $200 ብር 300 ብር ብቻ አካውንቱ ላይ ተቀምጧል። ኦን እንዲሆን ብቻ በሙሉ ብሩ ወጥቷል። ስለዚህ በስሙ ራሱ ነው ማለት ነው ሰዎችን የሚልከው። ለማታጅዳቸውም አልኩት እኮ አይገር ነው ያ ይሄን ያለው ሞክሬያለሁ፣ ላገኛቸው አልቻልኩም። ራሱ ሆን ብለው ተመሳጥሮ ነው የሚሰራው ከሌሎች ጋር ማለት ነው። ታዲያ የተጫወተባቸው እኮ በዛ ነው የሚያሳዝነው። አንዳንድ ቪዲዮዎች ላሳይ። ለማንኛውም የወጡ ቪዲዮዎች አሉ በጣም በሚያሳዝን። አንዷ በተለይ የምታሳዝነኝ ከታማሚ አባቷ ነው ገንዘቡን ተበድራ ወስዳ ይሄን ያደርግልኛል ብላ ብሩን ያስገባቸው 1.6 ሚሊዮን። አሁን ወፍ የለም። በየወሩ እያወጣች ለቤተሰብ ትጠቀምበት ነበረ እና አሁን 5 ሳንቲም የለም። እየሄዱ ቢጠይቁ አንድ ነገር የለም። እና ቪዲዮዎች አሉ በሚያሳዝን ሁኔታ። እኔ ጠበቅኩ በሚገርም ሁኔታ ይኸው የሞተ ሰው ላለ ሊዘጋበቱላቸው። ቆይ ከመጀመሪያ ይኸውልህ ራሱን ያጠፋ ሰው ሰው ሞቷል። ሌላ ማሳያቸዋል። የሞቱ ሰዎች አሉ። በዚህ ጉዳይ እዚህ ላይ በሱ ስም የሸቀሏቸዋል። እሱም እንደሚሰራ ከሆነ ራሱ ያሰማራቸው ናቸው። ይሄን አይነት ነገር የሚሰራ ከሆነ በሱ ስም አይደለም የሚሰራው፣ ራሱ ፈቅዶ በስሙ ኮሚሽን እየወሰደ ነው ማለት የሚያሰራው። የሞቱ ሰዎች አሉ። በሚያሳዝን ሁኔታ ዶክመንት በጣም አለ። ራስ የረገዛ አካውንታቸው ላይ ይኸውልህ እያንዳንዱን ብር አውጥቶ 1 ሚሊዮን 3 ሚሊዮን 2 ሚሊዮን አውጥቶ ባዶ አስቀርቶታል። የነሱ አካውንት ባዶ ከ14.5 ሚሊዮን ብር እያንዳንዱን ራሱ አውጥቶ ወደ ዜሮ ከቶታል። እያንዳንዱ ማለት ነው ራሳቸው ያወጣው። እንደዚህ የሚያደርጉ ስራዎች ነው የተሰራው። አካውንቱ በሙሉ ይሄ ይወጣል ከባንክ።
የሚኖረው ዱባይ እኮ ነው። ለምንድን ነው ተሰብስበው የማያስይዙት? ይያዛል እኮ። አይ አሁን ተደብቀዋል። አሁን ተደብቀዋል። ወጥቷል ከዱባይ አይ ቲንክ ኢትዮጵያ ገብቷል ነው የሚባለው። ተደብቆ ነው ያለው። ኦኬ ዱባይ ኢትዮጵያ ተደብቆ ቁጭ ብሏል። ቤተሰቡን በሙሉ አሽሽቷል ነው የሚባለው። በጣም አደገኛ ስራ ነው የተሰራው። ይሄን ሁላው ኑሮ ይኖራል። እኔ እኮ ይኸውልህ ምን አይነት ህይወት ለመኖር ማኛው ዱባይ የሄድኩ ጊዜ አላበሻ ቁጭ ብዬ መጣና እኔ እንደዚህ አየኝና ከመኪናው ሳይወርድ እቃውን ብቻ ፒክ አድርጎ ትኩር ብዬ ስለው ፊቱን ወደዛ ዞርና ላጥ ብሎ ሄደ። አቃል ማን ነው ምናምን አልኩ። ከዛ ይሄ ነው ኮልድ ጎርጊስ የሚባለው ያና ብዙ በጣም በሰቀቀን ያሉ ሰዎች አሉ። ይሄው ምን ሆነ መሰለ፣ በዋይቢኤስ ማርኬት አማካኝነት ከፍተኛ የትርፍ ክፍያ እናስገኛለን በሚል ሽፋን ከበርካታ ዜጎች በቢሊዮን የሚቆጠር ገንዘብ የተሰበሰበው የግል ድርጅት መስራች ወልደ ጊዮርጊስ ላለፉት 2 ቀናት ሙሉ በሙሉ ምላሽ ባለመስጠቱ ኢንቨስተሮች በከፍተኛ ስጋትና ጭንቀት ገና 2 ቀን በፊት ነው። አሁን ብዙ ጊዜ ሆኖታል። ገባ ከሳምንት ከ2 ሳምንት በላይ ሆኖታል። ስጋት ላይ ሆኑ። ድርጅቱ በየወሩ ከፍተኛ ትርፍ እንደሚከፍልና ከ6 ወራት በኋላ ደግሞ የተሰጠውን ዋና ገንዘብ ይመልሳል። ከ6 ወር በኋላ የተሰጠውን ዋና ገንዘብ ይመልሳል በሚል በተሰጠ የተስፋ ቃል በርካታ አዲስ አበባዎች የመኖሪያ ቤቶቻቸውና መኪኖቻቸውን በመሸጥ በሚሊዮኖች የሚቆጠር ብር ኢንቨስት ማድረጋቸው ይታወቃል ይላል። በኢትዮጵያ ቀደም ሲል ከተከሰቱት ተመሳሳይ የገንዘብ ማጭበርበር አጋጣሚዎችና አዎንታዊ ሁኔታዎች አንጻር እስከ 20 እና 30 ሚሊዮን ብር ድረስ መድበው በድርጅቱ ውስጥ ያስገቡ ባለሀብቶችና ግለሰቦች ሁኔታውን ከቁጥጥር ውጭ እንዳይሆን በከፍተኛ ስጋት ላይ ይገኛሉ። ላለፉት 48 ሰዓታት ከወልደ ጊዮርጊስም ሆነ ከድርጅቱ ምንም አይነት ይፋዊ መግለጫ ወይም የሁኔታዎች ማብራሪያ አለመሰጠቱ ኢንቨስተሮችን ግራ አጋብተዋል። በርካታ ኢንቨስተሮች በዋይቢኤስ ማርኬት በቢሮዎች እና በስልክ መስመሮች በኩል መረጃ ለማግኘት ያለበትን ለማወቅ ጥረት ቢያደርጉም እስካሁን ምንም አጥጋቢ ምላሽ ማግኘት አልቻሉም። ይህም ሁኔታ በተለይ ንብረታቸውን አውጥተውና ዕዳ ገብተው የተሳተፉ ኢንቨስተሮችን ለከፍተኛ የስነ ልቦና እና የኢኮኖሚያዊ ጫና የዳረገ ሲሆን የሚመለከታቸውን የመንግስት አካላትና የህግ አክባሪዎች ጉዳዩን አስቸኳይ ትኩረት ሰጠው እንዲከታተሉ ጥሪዎች እየቀረቡ ይገኛሉ ይላል። ከዛ በኋላ ከሳምንት በኋላ መጥቶ ከሳምንት ከ2 ሳምንት በኋላ መጥቶ ይቺን ነገር ብቻ ነው የተናገረው። ምንድን ነው? ወደ ዲጂታል እንቀይራላቸዋለን። ዳሶል ይሳይ ምንም ሌላ ነገር ምን እንደሆነ ከ6 ወር በኋላ ይመለስላቸዋል የተባሉ ሰዎች ናቸው። ዋናው ገንዘባቸው ሁሉ ነገር እንደዛ ነው ያለው። እያንዳንዱም ገንዘብ አውጥቶ ላጥ አድርጎ ወስዷል። እና እዚህ መልስ ብለህ ሞክረዋል? እዚህ አይ በስነ ስርዓትማ ሰሞኑን በጨዋ 2 3 4 ቪዲዮዎች ሰርቼለታል። ከዛ ምን ብሎ አለ? በዲጂታል ነው ብሎ ዘጋው። ቪዲዮ ሰራ። ቪዲዮ ምንድን ነው የሚለው? ወደ ዲጂታል እየቀየርን ነው። በቃ እሱን ነው። ኢትዮጵያ ላይ ያለውን በሙሉ ኦፊሶች ዘጋግቷል። ወደ ዲጂታል ስትቀይር ኦፊስን ትዘጋለን? ምን የሚሉት ኦፊስ የሚዘጋው ወደ ዲጂታል ለመቀየር ኦፊስ ትዘጋለህ? እኔም ተበላው የሚል ሰው አለ ብዙ ሰው። በጣም ነው ግራ የገባኝና የዚህ ሁላ ምስኪን ህዝብ የሞተም ሰው አለ። በጣም ነው ማዝነው። ባይቸኩሉ አበሻ ደስ ይለኝ ነበረ። ህይወትን የሚያል ነገር የተቀጠፉ ወንድሞቼ በጣም ነው ማዝነው። ግን አሁንም እኔ የምመክራችሁ ገንዘብ ተርፋ አመጣላችኋለሁ ብለው የሚመጡ እናንተን ሊጠቅሟቸው አይደለም። የትኛው አበሻ ነው በሚሊዮን የሚያገኘውን ገንዘብ ኑ አብረን እንስራ ብሎ የሚያውቀው? መልሱልኝ። የትኛው አበሻ ጠቁሙኝ፣ እኔ ማወቅ ስለምፈልግ። በደንብ ገንዘብ ማርሰውን ከኔ ጋር መጣችሁ ረሱ የሚል አበሻ አምጣልኝ። አንድ በሌለበት በየጊዜው እየመጡ ሲያጭበረብሯችሁ እናያለን። ከየት ይመጣል? ዝም ብሎ ገንዘብ አይበተን እንትን አይባል። ማንም አበሻ በሚሊዮን የሚያርስበትን ገንዘብ አካፍዬ ልስራ የሚል አንድ ሰው የለም።
የለም። ስለዚህ አሁን የተፈጠረው ነገር ምንድን ነው? ይሄ ሰው ገንዘቡን እንዲታመን አጭበረበረ። ቲክታክ ላይ መጣ፣ አንበሳ ምናምን ለተወሰኑ ሰዎች ሰጠ፣ አፋቸውን አዘጋ፣ ዝም አሉ፣ አይተነፍሱም። አሁን ወጣ። የብዙዎቹን ስተነፍስ ነበር። ሀቢባ እስቲ ጠይቋት ስለዚህ ጉዳይ። ግደሏት፣ አተነፍስም። አንበሳ በልታለቻ፣ ግደሏት። የብዙ ደካሞችን፣ የብዙ እናቶችን፣ የብዙ ወንድሞችን ከ40 ሺህ በላይ ኢትዮጵያዊ ወገኖች ገንዘብ ነው የተበላው። የአንድ ሰው ብር አልተመለሰም። መልሽ ያለውም አላለም። መልሽ ያለው ባላለበት ተመልሶልናል ብለው ከስር መጻፍ ጀመሩ። ተመልሶልናል ብለው የቅጥፈታቸው ቅጥፈት እንደዚህ አይነት ቁማር ተጫዋቾች ናቸው። እስቲ አቢባ ቤት ይገባል አይደለ? አስገቡና ጠይቁት። አብዛኛው ከዚህ በኋላ የሚፈልገው ምንድነው? አይ ገንዘብ ይመልስልኝ፣ ሌላ ነገር አልፈልግም ነው የሚለው። ገንዘብ ይመልስልኝ፣ ሌላ ነገር አልፈልግም ነው የሚለው ሌላው አበሻ። ምክንያቱም እንደዚህ እየተጠራጠረ ግራ እየገባው የሚሰራ የለም። ስለዚህ ለሌሎቻችሁ ጊዜ ለሌሎቻችሁ ነው የማወራው። ገንዘብ አስገኝልሃለሁ ብሎ አበሻ ከመጣ ሩጥ ሩጥ። አበሻ ምቀኝነት እንጂ ገንዘብ አብሮ መስራት አናቅም። ሩጥ ሩጡ። ገንዘብ ላስገኝላችሁ በደንብ ላሰራችሁ የሚል አበሻ ሲመጣ ሩጥ። አርጎልን አያውቅም። በተፈጥሯችን ያረጉልን አናቅም፣ አልሰማንም፣ ወፍ የለም። ስለዚህ እባካችሁ በተለይ የእኔ ፎሎወሮች ከሆናችሁ ይህንን ነገር ማንም መጥቶ ኧረ ገንዘብ አሰራለሁ ና እኔ ችግር የለብኝ ጥፋ። አበሻ ያደረገው ባህሪያችን አይደለም ያለውን የተባለው። የተበሉትን ሰዎች ማስገባት ትችላለሁ። የተበላችሁ በዶክመንት የምታሳዩ ከሆነ ገብታችሁ መናገር ትችላላችሁ። ከስር ቁጥር ጻፉልኝ። እሺ ማንኛውም መቼ ነው የጀመረው ይሄ ዋይቢኤስ? ቢኤስ የጀመረውማ ወደ ሁለት ዓመት ነው 1 ዓመት ሆኖናል ሲሉ ነበረ። ስለዚህ በእነሱ ነው ሀብታም የሆነ ሰውዬ በዋቴ ነው። እንደዛ ከሆነ ጨዋታ ታወቀ ነው። እስቲ ግቡ ራክ እና ከተበላ ከነ ማስረጃው ነው የምታመጣው። ዝም ብለን አናር ባቃጥለው ማልቅ ብር አለኝ ብሎ ሲሰክስ ነበር። እሱ እንኳን ተው፣ እሱን እንኳን ተው። 3 አንበሳ ወርዶ ነው እንደዛ ሲጮህ የነበረው። አንድ ጊዜ ምን እንዳጋጠመኝ ታውቃለህ? የሆነ ቤት ዝም ብለን እየተጫወትን ገን ምናምን ተሰጥ ምናምን መጣና የሆነ ነገር ሰጥ። የዛን ጊዜ ነው ያወቅሁት። ያላቀም ከዛ ፉክክር ጀመርም ማለት ነው። ከዛ ወንድ ኮንክስ አንበሳ ስትናም አላቆም ነበር 40 ሌብል አለው። ለምን እንደዚህ ታደርጋለህ? ወንድ ኮን አንበሳ ስትለው እስቲ አንተ ስጥ ከዛ ሰጣለሁ አለኝ። እንደዚህ አንዳንድ ላይ ወይም ሚዲያ ላይ ያሉ አንዳንድ አካላት የሚያራምዱትን የራሳቸውን ፍላጎት እና ስሜት በሚያራግቡባችሁ ሰዎች እንግዲህ በጣም ይቅርታ ማለት እወዳለሁ። ለተፈጠረባችሁ ወይም ለደረሰባችሁ ድንጋጤ በጣም ይቅርታ ማለት እወዳለሁ። እንግዲህ እኔ ሰሞኑን የተፈጠሩ ነገሮችን ለማስተካከል ከላይ ታች እያልኩኝ ነው የሰነበትኩት። ያው እየሰራሁት ከነበረው ስራ ማለትም እየሄድኩባቸው ካሉ ሂደቶች አማካኝነት እንደው ከዚህም የከፋ ከዚህም የባሰ ነገር እንደሚደርስብኝ እርግጠኛ ነበርኩኝ። ግን እኔ ላይ ከሚደርሰው ሀገራችን የምታጣው ነገር ወይም ሀገሬ የምታጣው ነገር ወይም ሀገሬ የምትከፍለው ዋጋ ስለማይበልጥ ነበረ ስራመድ የነበረው። ከዋይቢኤስ ጋር ግን ይገናኛል ብዬ አላሰብኩም ነበር። እሱ በጣም አስደንግጦኛል። ምክንያቱም ዋይቢኤስ ላይ በጣም ብዙ ሺህ እንደተወራው 40 ሺህ ምናምን ባይደርስም ከ7 ሺህ እስከ 8 ሺህ አካባቢ የሚሆኑ ሰዎች አሁን በደንብ አካውንት እናደርጋለን። ሰሞኑን ትንሽ ሰራተኞቻችን ላይ ትንሽ ድንጋጤ ስለተፈጠረ መደበኛ ስራቸው ላይ መሆን ስላልቻሉ ኤግዛክት ወይም ትክክለኛ መረጃውን ማግኘት ስላልቻልኩኝ ነው። ከዛ ውጭ ግን ከ7 ሺህ እስከ 8 ሺህ አካባቢ የሚጠጉ
ባለሀብቶች ከትንሽ ብር በጣም እስከ ትልቅ ብር ድረስ ያወጡበት ወይም ደግሞ ኢንቮልቭ ያደረጉ የተሳተፉበት ወይም አባል የሆኑበት ድርጅት ነው እና ዋይቤስ ጋር ወይም ከዋይቤስ ደንበኞቻችን ጋር ግን በፍጹም ይገናኛል ብዬ አላሰብኩም ነበር። እንደምታውቁት ይሄ ነገር ከመፈጠሩ ከአንድ ሳምንት በፊት በተባበሩት አረብ ኤምሬት ላይ 888 ማርኬት እና ዋይቤስ ማርኬት አዲሱ ወይም ዲጂታሉ ከሳምንታት በኋላ ያ ፕሮግራም ከሆነበት ከ2 ሳምንት በኋላ የሚተገበረው ወይም ደግሞ ሙሉ ለሙሉ ከዚህ በፊት የነበረው ማኑዋል አሰራር ወደ ዲጂታል አሰራር ልንቀይር አስፈላጊውን የሆነ የኢንሳ ፈቃድ ወስደን ማለት ነው ጨርሰን ወደ ትግበራ ልንገባ ፕሮግራሙን የ888ን ወይም በተባበሩት አረብ ኤምሬት ላይ የተከፈተ ሰላም ይህንን ነው እያለ ያለው። እንግዲህ የሚሰጣቸው ኤክስኪውዝ የሌለ እንደሆነ አበሻ ደንዝዟል። እኔ አንድ ነገር ከጠየቃችሁኝ እግዚአብሔር ምስክሬ ነው የምለው አበሻ ምን አይነት መርፌ እንደተወጋ አላውቅም። ምን እንደተወጋ አላውቅም። በጣም የሚገርም ሰው ነው ግን በዚህ ደረጃ እንዴ! ኧረ በስመ አብ። እኔ ሰው ጤነኛ ነው ግን እኔ በጣም ይገርማል። ሁሌ እንደተበሉ ነው። እኔ በስንት ነገር የሚበላ ኢትዮጵያ ያንተናም እኮ በአንድ ነጥብ 5 ቤት ተጣለው ብሎ ሰብስቦ ጠፍቷል ብሏል አይደል? ያ እዚህ የነበረው ሰውዬ የዩኒቲ ኮሌጅ የነበረው ሰውዬም እኮ እንደዚሁ ብር በልቶ ጠፍቷል አሉ። የዩኒቲ ኮሌጅማ 200 ቤት ተጣለው በአንድ 2 ቢሊዮን ምን ሆነ መሰለ ያላቸው በአፉ ምን ብሎ ነው የነገራቸው መሰለ አዲስ አበባ ላይ መሀል ከተማ ላይ በ1.5 ሚሊዮን 3 መኝታ ቤት ኮንዶሚኒየም ሰጣቸዋል። ሰው በሰልፍ ተሰልፏል። ከዛ በሰልፍ ተሰልፎ በአደባባይ ነው እንደዛ የተናገረው ቃል በቃል። ከዛ በወረቀት ሲያሰፍርላቸው ግን አክሲዮን ነው የምትገዙት ብሎ ነው ያደርጋቸው። ልክ የአሜሪካ ሲስተም አለ አይደለ? በትንሿ ከላይ እንደዚህ ብለው ከስር ያለው ኮንትራትን የማታነባው እንደዛ አድርጎ ገባላቸው እና ብሩን ይዘው በቃ በሙሉ አበሻ የተባለ ገባ 1.5 እየከፈለ ኧረ 2 3ም 4ም ኮንዶሚኒየም ገዛለው እያለ 10 ሚሊዮኑን 20 ሚሊዮኑን ሰው አስረከቡ። 2 ቢሊዮን ይዞ ነካው። ወደዚህ መጣ። ማን ይጠይቀው? ያልኳችሁ ሲጠየቅ ምን አለ? እኔ አክሲዮን ነው ግዙ ያልኩት ይኸው ማስረጃዬ ብሎ መጣ። ማን ይጠይቀው? እና አክሲዮን ደግሞ እንደ ቢዝነስ ከስረናል መስሎን ነበረ አያዋጣም ብለው ከስረናል አላቸው። ይሄም እኮ የኢትዮጵያ ዕዳ መክፈል ይችላለሁ ብሏል አሉ አንድ ጊዜ። ታዲያ መኩን ጀምር እንደኛ እኛ ብቻ ለምን ዱቄት እንሆናለን? የሰው አቅጥሮ አለበት። አይ በቃ ይቅርታ ያደርጉልናል። እነሱ ምንም አልሆኑም፣ እየኖሩ ነው። እነሱ አታውም እንደምን እንደሚመስል እኮ ቤቱ 1 ሚሊዮንም ያለው አይመስልም። የሆነ እሱማ ዱቄት ነው ብታየው። እኔ አሁን ይሄን አምነህ ግዛ ብትለኝ ሞቴን እመርጣለሁ። እንዲህ አይተው ስታየው አይደል የሚገባም አይደለም። እንኳን ገንዘብ በልቶ የሚያድር አይመስልም። አሲዳ እውነቴን ህዝቡ ግን ደንዝዟል። አይ በቃ ሰው እኔ ጤነኛ አይደለም። እኔ ምን እንደሆነ አላውቅም። እግዚአብሔርን ደንዝዟል። እንሞክር እንደ መኩ እንዳሳ አረማኛው ደግሞ እንደዚህ ብለዋል ብለው ደግሞ አረ ይበሉ። እንዲያውም እንዳሳብ የሆነ አሰባስበን የሆነ ነገር እንክፈት። መኩ የሰው ሀቅን ያልፈልግም ልጅ ያለኝን በልጅ ብንፈልግማ 15 ዓመት ሙሉ ዝም ብለን እንዳረቅ ነበር እንዴ? ይህን መስኪን እንብላው ብንል በሰላም ብንኖረው እኮ ለዛ ነው። ገንዘብ ዘረፍን እኮ ማንባለው ለዛ ነው። ገብቶሃል? እንግዲህ እንዳየኸው እነሱ ደግሞ ፋራ እኮ አይፈራ። ሲጀልጥም በግብዳ ብር ነው የሚጀልጥ። የዚህ አሁን እውነቱን ነው። አሁን ከ40 ሺህ ሰዎች እንደዛ ከሰራ ተቀዶ አልቅም ገንዘቡ አሏች ተቀዶ አይደለም እንደፈለግ ብታደርገው ማያልቅ ብር ነው የዘጋባቸው። የሚያሳዝነኝ የዳው ጉሮሮ ተዘጋ። የዳው ጉሮሮ ተዘጋ።
በሽምግልና ብር ሊመለስ ሽምግልና የለም። ከስራ 10 ይጽፍልኛል አንበሳ ሲገዛበት አቤላ የሚባለው በሽምግልና ኪሳራም ከደረሰ እንደዛ ቦሎ ምናምን። ሌባ በሽምግልና መቼ ነው ሰጥቶ የሚያውቀው? እውነትህን ነው። ፋራ ደግሞ ጨካኝ ነው። ሰገጤ ጨካኝ ነው። ፋራ በጣም ጨካኝ ነው። ሰው ዝም ብሎ ቆይ እንዴ ባክግራውንድ እንኳን አይታይም እንዴ? በቃ ዝም ብለህ ማንም አያይም። አንተ እዚህ የሆነች አሪፍ መኪና ያዝና የሆነ አንበሳ ምናምን ቷቷቷ አርግላቸው በቃ ቢዝነስ ጀምሬያለሁ ትላለህ። አለቀ። ይኸው ስንት ዓመት የለፋበት ቢዝነስ አፈር እየገባ እያየን በ2 ዓመት መጥቶ ሀብታም ሆኖ ታገኘዋል። የት ሀገር ነው በ2 ዓመት ሀብታም የሚኮነው? ማወቅ ስላለብን ነው። እኔ እውነት መስሎኝ እኮ አውሮፕላን ሊገዛ ነው ምናምን ሲሉ፣ ታዲያ አውሮፕላን እኮ ምን? ኧረ በዚህ ብር 3 አውሮፕላን ይገዛል። ትቀልዳለህ እንዴ? አይ ዩዝድ አውሮፕላን እኮ በጣም ርካሽ ነው ምናምን አልኳቸው። ኧረ አደ ብራንዱን መግዛት ይችላል። ጀለስ በቢሊዮኖች የሰበሰበ 40,000 ሰው ነው የለቀለቀ። 40,000 ሰው ከ100,000 በላይ ያዋጣበት እስከ 10 እስከ 40 ሚሊዮን እኮ አለ። 40,000 ሰው ነው የማወራው። 20 ሚሊዮን ያስገባል፣ 40 ሚሊዮን ያስገባል። ታዲያ አሁን እነሱ ምን ሆንኩ ብለው ነው እንዴት አማኝ ምርጥ ሰው አገኘም ብለው ነው? አበሻ ደግሞ በቀላሉ ገንዘብ ታገኛለህ ከተባለ ነፍሱንም ይሰጣል። መሀይም ስለሆነ እንግዲህ 40,000 መሀይም ነው የተገኘው። ያላቸውን እየሸጡ ያደረጉት ነው የሚያሳዝኑ። ኖሮ ዝዬ እኔም እንደዛ ነው ያልኩት። እግዚአብሔር ምስክሬ። የማይታመን ነገር ሲነገረው ሰው እንዴት እሺ ይላል? የማይታመን የማይመስል ነገር ሲነገር ባክግራውንድ ቼክ ማድረግ አለባቸው። የፈለገ ባክግራውንድ ይኖረው 110% ኢንተረስት የሚሰጣል እንዴ? ምን ማለት ነው? በየወሩ እኮ ነው የማወራ እንዴ። ከባንክ እንኳን ላይክ 5.5 ሞር ምናምን ድረስ ኦኬ። እንዴት ነው አንተ እንደገና ሌላው ደግሞ ትልቁ ችግር ብዬ የማስበው እባካችሁ፣ በተለይ አሜሪካን ሀገር አሁን ቪዛ የለም። አሜሪካ አውሮፓ እንወስዳችኋለን ብለው ገንዘባችሁን የሚወስዱትን ተጠንቀው የራሳቸውን ቤተሰብ ጠይቁ። መጀመሪያ ወስደዋል። ዛሬ ሰምቻለሁ $5,000 ባንክ ታሳያላችሁ፣ ከዛ በኋላ አሜሪካ ትሄዳላችሁ የተባሉም አሉ። እና $5,000 በ5,000 አሜሪካ ሊገባ ትራምፕ ጎልደን ግሪን ካርድ $5 ቢሊዮን $10 ቢሊዮን ነው $5 ሚሊዮን እያለ እኮ የሆነ ሰው ነው ያለኝ። በቃ ለልጄ ልክፈል ብሎኛል ዛሬ። እንዴ ምንድነው የምታወራው? ወዴት ነው የምትከፍለው? ምናምን አልኩት። $5,000 አይ ለማሳየት ብቻ ነው እኮ። ከየት ነው የምታሳየው? የገረመኛ ነው። በአደባባይ ነው እኮ እንዲህ አይነት ስራ የሚሰራው። ዋው የሚገርም። መንግስትም ዝም ማለት የለበትም። ኧረ አንዱ የጠየቀኝ ዴቪድ ፍራውል እንዴት ነው እሱም ሌባ ነው ወይ ብለህ ጠየቀኝ። ፍራውል ገንዘብ ልስጥ እንጂ ገንዘብ ስጡኝ አለ እንዴ? ምን ያገናኘዋል? ፍራውል እኮ ገንዘብ ልስጣችሁ ነው ያለ። ገንዘብ አምጡ አላለ። ገንዘብ ስጡኝ አላላቸው። ገንዘብ ስጡኝ ካለ አዎ ጠይቁ። ገንዘብ ልስጣችሁ ነው ያለው አይደል? ምን ያገናኛል? እስቲ ቆይ ከድሮ ጀምሮ የሚያውቀው ሰው ፈልግ እስቲ። ይሄን ሰውዬ እስቲ ከመጀመሪያው እንዴት እንደተነሳ ይነገረን። ጀሞ ላይ አስተናጋጅ ነበር ነው ያሉት። የምን ጀሞ ኢትዮጵያ አስተናጋጅ ነበር እኮ። ኧረ እባካችሁ የምታውቁት ኑና አስረዱን። ኧረ እግዚአብሔርን ያውቁታል። ምንም ነገር የሌለው ሰው ነበር እና እንዴት እዚህ ውስጥ ገባ? እንዴት ገባ? ከመሬት ተነስቶ ይሄን ዋቴ ቷቷቷቷ አረገውና ቀና አለ እንጂ ወፍ የሌለው ሰው ወፍ ካሊስትሮ ነው ተነስቶ። እስቲ አምጡት። መኪና ጣቢም ነበር። አምጡት እንዳለ እስቲ መረጃውን አምጡ። አይ ሰው ግን በደንብ በሚያሳዝን ሁኔታ እኔ የሚያሳዝነኝ ይሄ ምስኪን ህዝብ ተበላ። አጨዳቸው እንጂ እንዴ የአትክልት ጋሪ ገፋ ነበር። እኔ እኮ ምን አይነት ቢዝነስ ቢሰራ ነው የልጅ ዱባይ ውስጥ ምናምን ብዬ ገርሞኝ ነበረ። ታውቃለህ ምን ቢሰራ ነው ዱባይ ውስጥ እያልኩ እያሰብኩ ነበር።
እንደዚህ ምን ዱባይ የሚሰራ ለወንዶች እኮ በጣም ከባድ ሀገር ነው ዱባይ። እኔ አሁን ሌሎች ልጆች አሉ እንግዲህ ለወንድ አሁን ጋርድ የሆነ ታክሲ የሚሰሩ ምናምን በተወሰነ አለ እንጂ ለወንድ ምን ስራ ኖሮ ነው ዱባይ? እስቲ ንገሩ። የሚገርም ነው። ዱባይ ላይ ማቀው አይደል እንዴ? የለም እኮ ለወንድ ልጅ ከባድ ነው። አንድ ጊዜ መጥቶ ይሄን ሁሉ ዱባይ ላይ መስራት ምንድን ነው? ፋብሪካ በተለይ ትጠገርራለህ በጣም በጣም። እንዲያውም የሴቶች ይሻላል በእውነት ሴቶቹ ማዳምም ጋር ገብተው ሞልም ላይ ምናምን ታክሲ የሚሰሩ ጎበዝ ሴቶች እና ህይወቷን ይቀይራል። ችግር የለው። አንድ አረብም አንድ አረብ ሀብታም እኮ አግብቷት ታዲያ ህይወቷንም ይቀይራል። እንወቀጥ ነው የምንለው። ገንዘብ አዋጥ እሉ ስንት ነው የተበላሽው? ነይ እንደዛ ሳይሆን አይቀርም። ስንት ተበልተሻል? ሀይ ሞኬ ሰላም ናችሁ ሁላችሁ? ዮኒዬ አንድ ማስታወቂያ አለኝና ከፈቀድክልኝ ባክህን የምንድን ነው? የአሸንድዬ ሶለል እንግጫ ለቀማ እና እዚህ ባህሉን እናከብራለን። በዲሲ ሜሪላንድ ቨርጂኒያ የምንኖር ማለት ነው። እና ያ አላማ የሚውለው የገቢው ማለት ነው በደብረ ብርሃን ላይ ለተጎዱ ወገኖቻችን ከተለያየ አገር ወድቀው የሚገኙ ወገኖቻችን አሉ አይደለ? ደብረ ብርሃን ላይ ለነሱ ለበዓል መዋያ ነውና አላማው በዛውም ባህላችንን ትውፊታችንን እያስተዋወቅን